ምን አንቺ ንጉስ የሀገር ንጉስ እንኳን የሚሸነፈው በማን ነው? በሴት ነው አይደለም? የሀገር ንጉስ ማንም ቢመጣ ማንም አያሸንፈውም። ግን ሴት ልጅ በፍቅር ከያዘችው ንጉሱ እንኳን ይሸነፋል። ስለዚህ አንቺ አብርሃም ምናልባት ዛሬ ላይ በጣም ንጉስ ሆኖ ወይ ደግሞ ማንንም አልሰማም ቢል ማሸነፍ የምትችሉ ግን አንቺ ነሽ። ሴት ልጅ ራሱን የቻለ አቅም አላት። ፈጣሪ የሰጣችሁ የሚገርም አቅም አላችሁ። በቃ እኔ እሱን በማውቄ እኔ አብርሽን በማውቄ የምሬ ነው የምላችሁ በጣም ብዙ ነገሮችን አትርፌያለሁኝ። በጣም ብዙ ነገሮችን እና በጣም አብርሽን ይቅርታ መጠየቅ እፈልጋለሁ። በእኔ የተነሳ ብዙ ነገር ተብሏል። አላርለ ሊባል በጣም የዋህ ነው። የምሬ ነው የምላችሁ በጣም መልካም ልብ ያለው ሰው ነው አብርሽ ማለት። በጣም የዋህ ነው። በጣም በተራወሬ የማይባል ነገር እየተባለ ለእኔ ሲል በጣም ብዙ ነገሮችን ችሏል። በጣም ብዙ ነገር ተብሏል። ተሰድቧል። ኢቨን ኢፍ ከእናንተ ጋር ራሱ ካስተዋወቀኝ እሱ ነው አይደለ እንዴ? የምሬ ነው ብላችሁ ከእናንተ ጋር ለመተዋወቂ ምክንያቴ እሱ ነው እንጂ እኔ አንዳችሁም ላታቆኝ ትችሉ ነበር። ወደ ሚዲያም የመጣሁት በእሱ ምክንያት ነው። እሱ ነው ያመጣኝም አይደለ? ስለዚህ እኔ ሊሰጠው የማይገባ ስም ተሰጥቶታል። ሊባል የማይባለው ነገር ሁላ ተብሎ ነው የቻለው። የምሬ ነው ብላችሁ በጣም ብዙ ነገሮችን ተብሏል። ግን ለእኔ ሲል ችሎ ነው የኖረው እና አይደለም እኔን አይደለም እህቴን ታላቅ እህቴ ራሱ የታወቀችው እኮ በሱ ነው። ይህንን አትረሺም አይደል? አንቺን ብትሆኚ አትክጂም። በቃ ሊባል በማይገባ ልክ ተብሏል። ይሄ ልጅ ለእኔ ሲል ብዙ ነገሮችን ችሏል። ተሰድቧል ማለት በቃ እኔ እሱን በማውቄ እኔ አብርሽን በማውቄ ምን ተጎዳው? ምን ቀነሰብኝ? ወደ እናንተ መጣሁኝ፣ ብዙ ነገር አወቅኩኝ፣ ብዙ በቃ እናንተን አገኘሁኝ፣ ብዙ ተከታዮች ኖሩኝ፣ ብዙ ወዳጆችን አፈራሁኝ እንጂ ምን ቀነሰብኝ? እንደውም አተረፍኩኝ እንጂ እኮ ምንም የተጎዳሁት ነገር የለም። ምንም ያጣሁት ምንም የጎደለብኝ ነገር የለም። የምሬ ነው የምላችሁ በጣም ብዙ ነገሮችን አትርፌያለሁኝ። በጣም ብዙ ነገሮችን እና ይበቃል። ከዚህ በላይ እኔ እሱንም እንድትናገሩት አልፈልግም። እስከ ዛሬ ምን ነኝ በቃ ማለት እንትን እንዲል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ደስ በሚል በትኩሳት ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እና እንግዲህ ሩታ ለአብርሽ ትልቅ መልእክት አስተላልፋለች። አብርሽን ለሚሰድቡትና አብርሽን ለሚያንቋሽሹ ሁሉ ትልቅ መልእክት አላት። መልእክቷን ደግሞ እስከ መጨረሻ ድረስ እየሰማችሁ ራሳችሁ ትፈርዳላችሁ ማለት ነው። ሰሞኑን ደግሞ ዳኒና ሜሪ በጣም በሩታና በአብርሽ መካከል በጣም ብዙ ግርግር እየፈጠሩ ይገኛሉ። ሩታና አብርሽን የማስታረቅ ሳይሆን የማጣላት ነገርን እያባባሱ ይገኛሉ ነበረ እና ሰውን አንዱን እያንቋሸሹ አንዱን እየረገጡ አይደለም እና ማስታረቅ። እንግዲህ ዛሬ የሩታ ወንድም የአብርሽ ወንድም እንግዲህ ሩታን አንቺ ሴት ነሽ እና ጠንካራ ሴት ነሽ፣ ሴት ደግሞ ብልህ ናት። ምንም ቢሆን ባሏን እንዴት መያዝ እንዴት ወደ ራሷ መመለስ እንዳለባት በደንብ አድርጋ ታውቃለች። እና አንቺ እንዴት በዚህ መንገድ አብርሽን ወደ ቤት ልትመለሽ ታስቢያለሽ? ሴት ልጅ እኮ ጥበበኛ ናት እና አንቺ በጥበብሽ እና በፍቅር ይዘሽው ለመመለስ አትሞክሪም ወይ? ለምን ይሄን ነገር ተጠቀምሽ? ይሄ ነገር እኮ አንቺንም ቤተሰብንም እኛንም በጣም የሚጎዳ ነገር ነው ብሎ ሩታን ሲመክራት፣ ሩታ እንግዲህ እኔ እኮ አብርሽን ቤት እንዲመለስ ሊያደርግ ፈልጌ እንጂ ለክፋት አልነበረም ይሄን ነገር የተጠቀምኩት። የራቆት ቪዲዮ ምናምን ያነሳሁት እሱ እንዲጎዳ ሳይሆን ቤት እንዲመለስ ስለሚፈልግ ነው እና እንደ በፊታችን አብረን እንድንኖር ስለሚፈልግ ነው። እኔ ሌላ ሰው ጋር አዲስ ህይወትን ለመጀመር ሲፈልግ እሱ ደግሞ እየከለከለኝ እየቆጣጠረኝ እንግዲህ ሰላህ ሊኩም እያሳለለኝ እንደሆነ ሲያወቅ በቃ አብርሽ ከሌላ ሰው ጋራ ሆኜ ማያት እንደማያስደስተው ስለገባኝ ከሱ ጋራ አብረን ሆነን እንደ በፊታችን ህይወታችን አስተካክለን መኖር እንፈልጋለን። እኔም በቃ አብርሽን ልቀበለው ብዬ ስል አብርሽ ደግሞ ከሰው ጋር ካለያየኝ በኋላ ወደ ሌላ ቦታ እየሄደ እያስቸገረኝ ነው፣ ለዛ ነው ብላለች። አሁን ደግሞ ድጋሚ ሩታ አብርሽን በጣም ይቅርታ ለመጠየቅና አብርሽ ለዚህ ደረጃ ለዚህ እድገት ለዚህ ህዝብ እንዲያውቃት ህዝብ እንዲወዳት ህዝብ እንዲያከብራት እና
ጥንካሬዋን፣ ብልህነት፣ ሁሉ ነገሯን ሰው እንዲያውቅላት ያደረጋት በሶሻል ሚዲያ አብርሽ እንደሆነ እና እሷን ብቻ ሳትሆን ቤተሰቦቿ፣ እህቷ፣ ሁሉ ነገራቸውን ሁሉንም ሰው ሩታንም ሆኖ የሩታ ቤተሰቦችን በአብርሽ ምክንያት እንደተዋወቀን ሩታ ከራሷ አንደበት ራሷ አውርታለች ማለት ነው። ይሄ ደግሞ ውሸት አይደለም። በዚህ ላይ የጨመረችው የቀነሰችው ነገር የለም፣ እውነቷን ነው። እሷ ከአብርሽ ፍቅር ስትጀምር ከአብርሽ ስትሆን ነው ቤተሰቦቿን፣ እህቶቿን፣ ወንድሞቿን፣ ሩታን ሁሉ ነገሩን ያወቅ ነው ሁላችንም እና ያ ነገር በመመለከት ሩታ እንግዲህ ዛሬ አብርሽን እንዳትነኩብኝ፣ አብርሽ ያህዋ ሰው ወዳድ ነው፣ በሱ ነው ያወቃችሁኝ። መጀመሪያ እኔንም ሆኖ ቤተሰቦችን አታውቁም እና አብርሽ ያህዋነቱ እንጂ ሌላ ክፋት ኖሮበት እንደዚህ እየሆነ እንዳልሆነና እኔም ይቅርታ ጠይቄው ሁሉም ነገር ማስተካከል እችላለሁ። ሁሉም ነገር አስተካክዬ እንደ በፊቱ አብረን እንኖራለን። ይቅርታ ጠይቀዋለሁ። እናንተ ደግሞ ከዚህ በኋላ አብርሽን ማስደብም ሆኖ ማዘጋዘቅም ቢሆን መንቋሸሽ እንደማትችሉ ተናግሮላችኋል። አንዳንድ አብርሽን የምትሰድቡ ሰዎች እንዳትሰድቡት፣ እኔ እንድትሰድቡት እንድትነኩብኝ አልፈልግም። ይህን ያክል በእኔ ሰበብ የሰደባችሁት ይበቃል። እኔ በእኔ ሰበብ አብርሽን ለማስደብ ደግሞ መጀመሪያን እኔን ያወቃችሁትን መንገድ እንዳትረሱ የሚል መልእክት ሩታ አስተላልፋለች። ይሄ ደግሞ እኔ ሲያወራ አንቺ ዋሸሽ ከምትሉኝ ይልቅ ቀደም ብዬ እንዲሁም ድምጿን አስቀምጭላቸዋለሁ። ሩታ ይሄ ነው የሚያዋጣሽ። ወደ ራስ መመለስ ማለት እንደዛ ነው እና እንደ ሜሪ አይነትና እንደ ዳኒ አይነት ሰው ሳይሆን እንደ ሜሪና እንደ ዳኒ አይነት ሰው ሳይሆን የአብርሽ ወንድም አይነት ሰው ሰውን ያስታርቃል። ቡዜም ቢሆን ሩታን መክራት ከጎና ቆማ ሲደክማት ነው እንግዲህ ወደ ኋላ የሆነችው። የሩታ ሁኔታ እሷ እንደ እህት እንደ እናት ሁሉም ነገር ከጎና ስለነበረ ሩታ ስለካደቻት ነው እንግዲህ ቡዜም ወደ ኋላ ያሆነችው። ያ አብርሽ ወንድም ደግሞ ወደ ኋላ ማለት አልቻለም። መጥቶ እንግዲህ እንደምታዩት ሩታን እንደ እህቱ መክሯት፣ ይሄ ነገር በአንቺ አያምርም፣ አንቺ እኮ ጠንካራ ሴት ነሽ፣ አብርሽ ደግሞ በጣም ነው የሚወድሽ፣ ወንድሜ እንደሚወድሽ አውቃለሁ። ይሄ ነገር በፍጹም እውነት ሊሆን አይችልም። አንቺና አብርሽ መቼም ልትለያዩ አትችሉም። በመሀላችሁ እየገባ ያለ ሰው ነው እናንተን እያጣላችሁ እያራራቃችሁ ያለ በሚል መሪ ቃል ሩታም እንግዲህ እሺ በቃ ብላ የወንድምዮ ነገር ሰምታ ከአብርሽ ጋር ለመታረቅ እና ሰላም ለማፍጠር ሬዲ ሆና እንግዲህ ለአብርሽ ቤተሰብ ስላችሁ እናንተ በሶሻል ሚዲያ ያላችሁ ሰዎች ትልቅ መልእክት አስተላልፋችኋለች ማለት ነው። መልእክቷን እስከጨረሳችሁ አድምጣችሁ እናንተ ራሳችሁ ፍረዱ። እኔን ደግሞ ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። አይከፈልበትም። ቤተሰብ አሳድጉኝ እስኪ። እኔም እኮ ገና ልጅ ነኝ፣ አሳድጉኝ ፕሊዝ።